ቲቶ ምዕራፍ 2 ከቁጥር 11 ጀምረን እስከ 13 ድረስ ያለውን ነው የምናነበው። የምናጠነጥነው በሱ ዙሪያ ይሆናል፣ ግን ሌሎች ቦታዎችም እንሄዳለን እንመጣለን። የእግዚአብሔር ስም የተባረከ ይሁን። እስቲ ጸጋ ተገልጧል በሉ። እስቲ ጸጋ ተገልጧል፣ ጸጋ ተገልጧል፣ ጸጋም አለ። የእግዚአብሔር ስም የተባረከ ይሁን። እናነባለን በጌታ በኢየሱስ ክርስቶስ ስም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኛነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን አምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። በአሁኑ ዘመን እንድንኖር ያስተምረናል። አንድ ጊዜ እንደዚህ ሆነ። እንደምታውቁት በቀደመው ዘመን ይሄ ቃል ቀደም ብሎ የደረሳቸው ሰዎች፣ በዚህ ቃል የተነኩ ሰዎች የሚያስቀና ሕይወት ያላቸው ሰዎች ናቸው። ብዙ ጊዜ ክርስትናንና የክርስትናን ኢምፓክት ማየት ከፈለግን ወደ ኋላ ሄደን መመልከት ነው። ቅድም እንዳልኳችሁ ይሄ የተቀበልነው መልእክት፣ ይሄ የተቀበልነው ሕይወት ቃል ቀላል አይደለም። ክርስትና ቀላል አይደለም ወንድሞቼና እህቶቼ። በጣም በሚያስደንቅ መንገድ እግዚአብሔር አምላክ ጠርቶናል፣ ለይቶናል፣ መርጦናል። በተለይ መርጦናል የሚለውን ቃል ሳይ ነፍስ አይቀርልኝም። እግዚአብሔር እንዴት አድርጎ ነው ከ8 ቢሊዮን ሕዝብ መካከል አንተን፣ አንቺን፣ እኔን የመረጠው? ይሄ የእግዚአብሔር ትልቅ ፕሪቪሌጅ ነው ወንድሞቼና እህቶቼ። ምንም የተገባን ሆነን ሳይሆን ጸጋ የሚለው ነገር እኛ ጋር ስለመጣና በዛ ውስጥ ስለዳንን ነው። መጽሐፍ ቅዱስ የሚያነሳውን ነገር እንመልከትና ወደ መግቢያ ወደሚሆን አንድ ነገር ወስዳችኋለሁ። ኤፌሶን እስቲ ምዕራፍ 1 ላይ ሂዱና እግዚአብሔር በእኔና በእናንተ ሕይወት ያደረገውን ነገር እንመልከት። መጽሐፍ ቅዱስ ሲነግረን ይህ ጌታ ያንዳንዳችን በነበርንበት ሁኔታ፣ ምናልባት አንዳንዶቻችሁ በጌታ ቤት ተወልዳችሁ አድጋችሁ ሊሆን ይችላል። ይሁን መልካም ነው፣ እናንተንም ጭምር ማለት ነው። አንዳንዶቻችንን ደግሞ ከምድረ በዳ ጠፍተን ከነበርንበት ቦታ መጽሐፍ ቅዱስ ሲናገር እያንዳንዳችን ወደ ገዛ መንገዳችን ኮበለልን ነው የሚለው። እናንተንም ነፃ አላወጣችሁም። ለነገሩ የጌታን ቤት ብታድጉ ሁላችን ኮበለልን ነው የሚለው። ወደ ገዛ መንገዳችን ኮበለልን። እግዚአብሔር ግን ወደ እኛ መጣ። ያ የመጣው ጌታ ግን እንደዚህ አደረገን ይላል። በክርስቶስ በሰማያዊ ስፍራ፣ ኤፌሶን ምዕራፍ 1 ነው የማነበው ከቁጥር 3 ጀምሮ። በክርስቶስ በሰማያዊ ስፍራ መንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይባረክ። ምን አደረገ ይሄ ጌታ? ዓለም ሳይፈጠር በፊቱ፣ መቼ? ድሮ ገና እኔ ሳልኖር እናንተ ሳትኖሩ ወደዚህ ሳንመጣ በፊት፣ ገና በፊቱ፣ በማፊት በእግዚአብሔር ፊት ቅዱሳንና ነውር እንዴት ሆኖ በዚህ ቅዱስ እግዚአብሔር አይን ፊት እነ ኢሳይያስ የሆኑትን አላያችሁም? እንደ ኢሳይያስ 6 ላይ እንደሚናገር እኮ እግዚአብሔርን በረጅምና ከፍ ባለው ዙፋኑ ላይ አየሁት ይላል። እዛ ቦታ የሆነውን ነገር ይናገርና ወየውልኝ ጠፋሁኛል፣ እግዚአብሔር አይኖች አይተውኛልና ወየውልኝ ጠፋሁኝ ይላል። በሱ ፊት ግን ይላል በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ ግን እንዳንዘነጋ በየት በኩል መረጠን ይላል? በክርስቶስ። ኳሊፋይ አድርገን አይደለም፣ በክርስቶስ መረጠን። እንዳትለቋት ይችን ቃል። በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደም በኢየሱስ ክርስቶስ ስራ ጠላቶች የነበራችሁትን ይላል ጴጥሮስ። አሁን ግን ጠላቶች አይደላችሁም፣ የእግዚአብሔር ወዳጆች ናችሁ ይላል። ወዳጆች ማለት ብቻ አይደለም፣ እግዚአብሔር አስጠጋና ደግሞ በክርስቶስ ምን አደረገን? ልጆቹ አደረገን። የእግዚአብሔር ስም የተባረከ። የእግዚአብሔር ልጆች፣ እግዚአብሔር በቸርነቱ ልጆች ያደረጋችሁ፣ የቀደመውን ነገር ዘግቶ ያለፈውን ነገር ዘግቶ መጣበታለሁ። ኢሳይያስ ላይ የጽድቅ ሸማ ያለብሳል ይላል። ሙሽራ እንደሚያጌጥ በአክሊሉ እንደሚያምር ለብሶ እንደሚመጣ እግዚአብሔር የጽድቅን ሸማ ያለብሳል። ክብር ለኢየሱስ ይሁን። የጠፋውን የተበላሸው መጥቶ እግዚአብሔር አለበሰውና ሰው አድርጎ አቆመው። ያ ብቻ አይደለም፣ እዛ ጋር ቁሙ አይደለም ያለው። በሉ ድናችኋል፣ ከዚህ በኋላ ድጋሚ ወደዛ እንዳትሄዱ እዛው ተቀመጡ አይደለም ያለው። አስጠጋን፣ ልጆች አደረገን። ይሄ ያንስባችኋል እንዴ ወንድሞቼ እና እህቶቼ? ይሄ ቀላል ነገር ነው እንዴ? ዲዘርቭ አናደርግም እኮ፣ አይገባንም እኮ። ይቀጥላል ይሄ ነገር። እንደ ወደደን በክርስቶስ ኢየሱስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። እኔ ሳላውቀው እሱ ወስኗል። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ነው ይህንን ያደረገው። ሌላስ? በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን አገኘን፣ ምህረትን አገኘን፣ የሚቤዥን ነገር አገኘን።
ጠፍተን የነበርን ሰዎች ማን ከዛ ውስጥ ያወጣናል ብለን ለምንል ሰዎች ዕዳ የነበረብን ሰዎች መጣና ዕዳው ተከፈለ አለ። መቤዠት ማለት እንደዛ ነው። በዕዳ ተይዘህ ዕዳህ እዚህ ላይ ተቀምጦብህ የምታረገው ጠፍቶ አንድ ወንድም መጥቶ ዕዳህን ከፍሎ ልቀቀው ብሎ ሲያስለቅቅህ ማለት እኮ ነው። ሲያስለቅቅህ አስለቀቀን። በዕዳ ተይዘን በኃጢአት ዕዳ ተይዘን የነበርነውን ተቤዠን። ከዚህም ደግሞ ከበደላችን ስርየትን አገኘን። ጸጋው በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስም ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል። ተመልከቱ፣ የሰማይ ምስጢር ተካፍለናል። ብዙ ጥበበኛ ሰዎች አሉ፣ ብዙ ዕውቀት ያላቸው ሰዎች አሉ። አሁን የምናወራው ነገር ግን ያልገባቸው ሰዎች አሉ። አንተ ግን የእግዚአብሔርን ምስጢር በሰማይ ያለ ጉዳይ አወቅ። ቅድም ስንዘምር የነበረው መዝሙር እኮ ለእኛ ነው ስሜት የሚሰጠን፣ ለብዙዎች ስሜት አይሰጣቸውም። እንዴት ነው የማታዩትን ነገር የምትናፍቁት ይባል? ያስናፍቃል። የበራልን ነገር ስላለ ነው። ሌላ ቦታ ላይ እኮ ይሄ ኢየሱስ ክርስቶስን የእግዚአብሔር ምስጢር ይለዋል። በቃ ምስጢር ነው። እንዴት አይነት ምን አይነት ብሪሊየንት አእምሮ ኖሮን ነው ምስጢር የተገለጠ? አይደለም ወንድሞችና እህቶቼ፣ ከሰው የተለየ ነገር ኖራለም። እግዚአብሔር ግን ስለራራልን ገለጠልን፣ አበራልን። ኢየሱስ ክርስቶስ እኔ የህይወት ብርሃን ነኝ አለ። የሚከተለኝ ቢኖር እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር የህይወት ብርሃን ይሆንለታል። ይኖ ሁሉ ሰው ብርሃን እንደሌለው ይሄ የዳነ ህዝብ ግን በአይናቸው እንደዚህ የሚያዩ ሰዎች የማያዩትን ነገር ያያል። እንዴት አድርገህ ነው ሊመጣ ያለ መንግስት ነው? እንዴት አድርገን ነው መንግስተ ሰማይን ያየ ነው? የህይወት ብርሃን ህይወታችን ውስጥ ስለገባ ነው። የሚከተለኝ ቢኖር የህይወት ብርሃን ይሆንለታል እንጂ ከቶ አይሰናክልም አለ። አያችሁ፣ ብርሃን የሚያደርገው እኮ እንደዚህ ነው። ብርሃን ካለ የሚያሰናክለውን ነገር ዘለኸው ትሄዳለህ፣ አይገጭህም። ብርሃን ከሌለስ ትገጨዋለህ። ብርሃን ስራው ይሄ ነው። ብርሃን የሚያሰናክልህ እንዳያሰናክልህ ያደርጋል። ብርሃን የምትሄድበትን መንገድ ያሳይሃል። ይሄ ህይወት ጆርኒ ነው። በዚህ ጆርኒ ውስጥ ይሄ ብርሃን በርቶልናል። በክርስቶስ ኢየሱስ። ይሄ ብቻ አይደለም፣ የፈቃዱ ምስጢር አስታወቀን። ምን አይነት የፈቃዱ ምስጢር አለ? በዘመን ፍጻሜ ደግሞ የሚደረግ ነገር እንዳለ እናውቃለን። ለዚህ ነው ቅድም ስንዘምር የነበረው የሚፈጸም ነገር አለ፣ የሚመጣ ነገር አለ ብለናል። አዎ ሞኞች ነን የምንመስለው፣ ሞኞች ግን አለም ብርሃን የበራልን ሰዎች ነን። ታዲያ ቅድም ያነበብነው ክፍል ላይ ምንድን ነው የሚለው? ሰዎችን ሁሉ የሚያድን ከዚህ ጨለማ ጌታ ኢየሱስ ክርስቶስ ከሶስት ነገሮች አድኖናል። ወንድሞችና እህቶቼ፣ በመጀመሪያ ደረጃ ከዘላለም ሞት አድኖናል። የእግዚአብሔር ስም የተባረከ ይሁን። የዘላለም ሞት ዕዳ ተሸክመን የምንዞረውን ከዘላለም ሞት አዳነን። ከዛስ በኋላ ከዚህ ዓለም ስርዓት አዳነን፣ ከሚያባብለው በጨለማ ውስጥ ፍንግ አድርጎ ከሚያስቀምጠው እያሰናከለ በህይወት አላችሁ ብሎ ከሚያታለል ህይወት አዳነን። ልክ አይደለም እንድንል አደረገን። ሌላ ህይወት አለ እንድንል አደረገን። ከዚህ ብቻ አይደለም። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ ደግሞ እንደሚናገረው ከሚመጣው ከእግዚአብሔር ቁጣ ዘወር ትሉ ዘንድ ታመልጡ ዘንድ ወደ ክርስቶስ ኢየሱስ ዘወር አላችሁ ይላል። አይገርማችሁም? የሚመጣ ቁጣ አለ። ከዛ ቁጣ እንድታመልጡ ማምለጫ ወደ ሆነው ወደ ክርስቶስ ኢየሱስ ዘወር አላችሁ። ኢየሱስ ክርስቶስ ከዛ ቁጣ ደግሞ ያስመልጣል። እነዚህ ሶስት ነገሮች አድርጎልናል ጌታ በትንሹ። ይሄ እንዳለ ይሁንና ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል፣ ተገለጠ። መጣበታለሁ ዝርዝሩን በኋላ። ይህ ጸጋ ግን ተገልጦ አድኖን በሉ ከዚህ በኋላ ቀጥሉ እናንተ ብሎ አልሄድም። የእግዚአብሔር ስም የተባረከ ይሁን። ምንድነው እሱ የሚለው? ይህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። ቀጥላ ደግሞ ያለች ቃል አለች። ይህም ጸጋ የቱ? የዳንበት ጸጋ። በነገራችን ላይ ጸጋው እኮ እንዴት ሆነን መሰላችሁ ይመጣልን? ሮሜ ላይ እንደሚናገር የኛን በደል በደንብ ካሳየን በኋላ ኤፌሶን ምዕራፍ 2ም እንደዚሁ በደላችንን ያሳየናል። በጣም ካሳየን በኋላ እኔ ሮሜ ላይ ያለው ጸጋ ከበደል ይልቅ በለጠ። ጌታ ይመስገን። ለነገሩ በበደል በእግዚአብሔር ጻድቅነትና በበደል ምክንያት ከሆነ የኔ ብቻ ይበቃው ነበር፣ የእናንተ ባይጨመርበት። በቃ እግዚአብሔርን ለማስቆጣት እግዚአብሔርን ለማሳዘን በቂ ነበር። ግን ሲመጣ የኛ ሁሉ በደል ተጠራቅሞ የዓለም ሁሉ በደል ተጠራቅሞ እግዚአብሔር አምላክ ደግሞ በደልን ሳይቀጣ ስለማይተው ይሄ እግዚአብሔር ወደ ሰው ልጆችና ወደ በደላቸው በመጣ ጊዜ የነሱን በደል አልፎ የሚሄድ ጸጋ ይዞ መጣ። ከዚህ የተነሳ ጸጋ ከበደል ሁሉ በለጠ፣ አየለ። ስለዚህ ያ ጸጋ ተገለጠ አለ። ከተገለጠስ በኋላ
ተገለጠና ግን ትቶን አልሄደም። this is ዛሬ ይዤላችሁ የመጣሁት ነገር ይሄ ነው። ያ ጸጋ ተገልጦ ትቶን ለራሳችን አልሄደም። ስራ አለው። ከዳን ጀምሮ ወደ ጌታ እስከምንሄድ ድረስ ቀን ተሰጥቶናል። ያንዳንዳችን ወደ እግዚአብሔር ቤት አንድ ቀን ወደ እንደ አንቺ ነሽ ነው ያለቻችሁ ስሟ እንደ አንቺ ነሽ አንድ ቀን መተን የሆነ ነገር አለ። ከዛን ጊዜ ጀምሮ ኢየሱስ ክርስቶስ እስከሚመጣ ጊዜ ድረስ እድሜና ቀን ሰጥቶናል። ጠይቃችኋል? ለምን ፈለገው ያንን ጊዜ እግዚአብሔር? ለምንድነው ሁላችንም ከዳን በኋላ ቱር እያልን ያልሄድ ነው? ምን እያደረገ ነው? ስራ አለ። ያ ስራ ደግሞ እነኚህን ነገሮች ያደርጋል። ያ ጸጋ አሁንም አብረውን ሆኖ ግን የሚሰራው ስራ አለ። ቅድም በጸሎት እንዳነሳ ነው ለጌታ ቀን የሚያዘጋጀን ነገር አለ። ይህ ጸጋ ኃጢአተኛነትን ያስክዳል ይላል። ኃጢአተኛነትን እያስካደ ነው የሚኖረው። ድሮ እንደዚህ ነበር የሆነው። ኃጢአትን ኢንጆይ ስናደርግን የቆየ ነው። በዓለም በነበርን ጊዜ በቃ ጥፋት መስሎ አይታየንም። እንዳውም ብልጠት ነው የሚመስለን። እንዳውም በዛ ውስጥ አለመገኘት ሞኝነት ነው የሚመስለን። ኋላ ቀርነት ነበር ይመስለን የነበረው። ምክንያቱስ ያ ብርሃን አልበራልንም ነበራ። ጨለማ ውስጥ ስለነበር የነበር ነው። ግን ከዛ በኋላ ዳንን። እግዚአብሔር ስም የተባረከ ይሁን። ከዳን በኋላ ግን አሁን ያለንበት ስታተስ እሱ ነው። ድነን ይሄንን ኃጢአተኛነትና ዓለማዊ ምኞትን በቃ እየሸሸነው እንኖራለን። አንዳንድ ጊዜ ደግሞ ተሰናክለን ራሳችን ልናገኘው እንችላለን ገና። ምክንያቱም አልጨረስንም ይሄንን ጉዞ። በዛ ጉዞ ላይ ነው ያለነው። ከዚያ በኋላስ እንዴት ይሆናል? ኖ አብሶሉትሊ ከዚህ ጋር እየተቃወመን እየጠላ ነው ኃጢአተኛነትና ዓለማዊ ምኞት እንዳውም ክደን አንድ ጊዜ እንደዚህ ሆናሉ። ተናግሬው ከሆነ ይቅርታ ታደርጉልኛላችሁ ይመስለኛል። ዳያስፖራ ነው። በጣም የሚያምር መኪና ይዞ የሚያምር ሰዓት አድርጎ ምን አድርጎ መኪና እየነዳ አንዱ ለመነው አሉ ኢትዮጵያ ውስጥ። እና ወጣት ልጅ ነው የሚለምነው። ከዛ ይሄ ወንድማችን ገንዘብ አውጥቶ የሆነ ብር ሰጠው። ገንዘቡን ተቀበለና እሱንና ልጁን አየው። አይመጠንህም አለው። አይመጠንህም ማለት አንተን ሳይ ይሄንን ብቻ የምትሰጣት መስልም ማለቱ ነው። ኃጢአተኛነትና ዓለማዊ ምኞትን ክደን ነው አይመጠነንም ብለን ይሄ አካሄድ አይመጠነኝም። እኔ እዚህ ቦታ መገኘት እዛ ጋር መገኘት አይመጠነኝም። እኔ የዚህ ተካፋይ አይደለሁም። ወንድሞችና እህቶች በትህትና ነው የሚለው። ምንድነው ልዩነቱ በእናንተና በእነዛ መካከል የተባልነው? አይቆጫችሁም እንዴ? ምንድነው ልዩነታችሁ ያሉን? የት ሄድን? ምን ሆንን? ከዛ እግዚአብሔር ሊያወጣን ይፈልጋል። እግዚአብሔር በዚህ ዘመን ያለችን ቤተክርስቲያን እኔ ያበሻ ፓርቲኩላርሊ ማለት ያን በአጠቃላይ የክርስቶስን ቤተክርስቲያን በቃ ዩኒክ ያድርጋት። እነዚህ እንድንባል ያድርገን። እነኚህ የተለዩ ናቸው ያስብለን። እነኚህ ዊርድ ናቸው ያስብለን። እግዚአብሔር እነኚህ ምን አይነት ሰዎች ናቸው ያስብለን። ለዛ ነው የተጠራ ነው። ዩኒክ ለሆነ ህይወት ነው የተጠራ ነው። ወደዛ ይዟችሁ ይሄ ጸጋ አለ። አይዟችሁ መልእክቱ እሱ ነው። ይሄ ጸጋ አለልን። ይሄ የተባረከውን ተስፋችንን ደግሞ እንድንጠብቅ ያደርገናል። ዛሬ ሁለት ቦታ ከፍለን የምናየው የዛሬው የተባረከውን ተስፋችንን ክብር መገለጥ እየጠበቅን የሚለውን አልነካውም። ምክንያቱም የጠባቂ ህይወት ምን እንደሚመስል የሚቀጥለው ሳምንት እናያለን። አሁን ግን በቀሩት ነገሮች ላይ ይህ ጸጋ ኃጢአተኛነትና ዓለማዊ ምኞትን የሚያስክደውን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል የሚያኖረውን መቼ በዚህ ዘመን የሚያኖረው ስለሱ ነው የምንነጋገረው። በዚህ ጊዜ ስላለ ታዲያ ቅድሞ ተነሳውበት ታሪክ ልመለስና እነኛ ሮማውያኖች ክርስቲያኖችን እያሳደዱ በነበረበት በዛን ዘመን እነኛ አውተንቲክ የሆነ የክርስትና ኑሮ የሚያሰው ጨካኞች የሆኑ ሞት ፊት ለፊታቸው እያለ በጣም በጭካኔ የሚኖሩትን ክርስቲያኖችን የሚያሳድዱ ወታደሮች ነበሩ። ከነኛ ወታደሮች አንዱ ኮማንደር ሞርሲ ይባላል። ስዊዘርላንድን የምታውቁ ካላችሁ ምናልባት ሴንት ሞርሲ ከተማ ሰምታችኋል ወይ አይታችኋል ሄዳችሁ ብይገምታለሁ። ካልሄዳችሁም ግድ የለም ስለ ሴንት ሞርሲ ከተማ አሰያየም ልንገራችሁ። ይቺ ከተማ የተመሰረተችው በ206 ላይ አካባቢ ይመስለኛል። የሮማ ወታደሮች እነኚህን ክርስቲያኖች እንዲገሉ ትእዛዝ ይመጣል። ይህ ሰው ኮማንደር ሞርሲ የተባለ ሰው እሱ በነበረበት ቦታ ሄደህ ክርስቲያኖችን አሳደህ እንድትገድል የሚል ትእዛዝ ደረሰው። ይሄ ትእዛዝ ከመምጣቱ በፊት ኮማንደር ሞርሲ ክርስቲያኖችን አግኝቷቸው ነበር።
ያን ጊዜ ግደላቸው የሚል ትእዛዝ ስላልመጣ የሚያምኑትን የሚያደርጉትን ነገር ሲመለከት ቅድም እንዳልኳችሁ ዩኒክ የሆኑ ሰዎች ናቸው። የሚገርሙ ሰዎች ናቸው። የሮም መንግስትን የሚያክል ዓለምን የሚያንቀጠቅጥ መንግስት ባለበት ኔሮ ንጉስ ኔሮ ባለበት ንጉሳቸው ምድርን በሚገዛበት ጊዜ አንድ ንጉስ ነው እነሱ የሚያውቁት። ለምን እንደሆነ ክርስቲያኖችን የሚያሳድዳቸው አወቃችሁ? በዚያን ጊዜ አምልኮተ ነገስታትም ስለነበረ እንደ አምላክ እንዲታዩም ስለነበር ይፈልጉ የነበረው በዚያን ጊዜ። እነኚህ ደግሞ ሌላ ንጉስ የላቸውም። ንጉሳቸው አንድ ነው፣ ስሙ ኢየሱስ ይባላል። ከዛ ውጭ የሚያውቁት ነገር የለም። ለምድር ነገስታቶች ይገዛሉ፣ ልክ ነው፣ ተገዙ ተብሎ ስለተጻፈ ወይም ታዘዙ ስለተባለ። ነገር ግን የሚያውቁት ንጉስ በሰማይ ያለ ያ ንጉስ ነው። ስለዚህ ከነኚህ ጋር ጸብ ስላለው ብቻ ይሄ ትእዛዝ ደረሰው ለማ ለኮማንደር ሞርሲ። ኮማንደር ሞርሲ ትእዛዙ ሲመጣለት እዚህ ውስጥ ወይም ልብ ውስጥ በሉት ያየውና የሚያውቀው አንድ ነገር አለ። እነኚህ ክርስቲያኖች የሚያመልኩት አምልኮ፣ እነኚህ ክርስቲያኖች የሚያመልኩት አምላክ፣ እነኚህ ክርስቲያኖች የሚናገሩት ነገር ቻሌንጅ አድርጎታል። በዚህ ጊዜ የትእዛዝ ወረቀቱ ሲደርሰው ሞርሲ እንዲያደረገ ማዕረጉን ገነጠለና ቀጥሎ ላለው ሰው ሰጠው። ከዚህ በኋላ እኔን የምታገኘኝ በዛ በኩል ነው፣ በዛ በኩል ነው የምታገኘኝ። እንደዚህ ነው የኖሩት የቀደሙት ሰዎች። ስለዚህ ያ ሰው የሆነበት ነገር ሆነ። ይሄ ነገር የሆነበት ቦታ ሮኔ የተባለ ስዊዘርላንድ ውስጥ ያለ ሸለቆ ነው። ከዚህ ሸለቆ ትንሽ ፈቀቅ ብላ ነው ቀደም ያልኳችሁ ሴንት ሞርሲ ከተማ የምትገኘው። ማንን ለማሰብ ያደረጉት ነው? ለዚህ ሰው የመታሰቢያ የተሰራ ስራ ነው። ይሲ እግዚአብሔርን ታምነው ስለ እግዚአብሔር ስለዚህ ወንጌል ራሳቸውን የሰጡ አይጠፉም። ይቅር ስምም አይሰየምለት። በሰማይ ግን ይሄ ሰው ስፍራ እንዳለው እናውቃለን። ኦኬ፣ ወደዚህ ነገር ከመጣን አይቀር ጥያቄን ጉዳይ ምንድነው መሰላችሁ? ይሄ የሰማነው ወንጌል የተቀበልነው መልእክት እዛው ጋር አያቆምም። አክሽን ያስመጣል። የሰማነው ይህ መልእክት የሚያስደርገን ነገር አለ። ይሄ የምናነበውና እዚህ ላይ ያለው ቃል የተለየ ነገር ያደርጋል በህይወታችን። ሰምተን that was a good idea ተብሎ የሚታለፍ ነገር አይደለም። ምክንያቱም አሁን ያለንበት ዘመን ወንጌል ስትነግሩት አሁን ያለው ሰው እውነት አንጻራዊ ነው ተብሎ ስለተባለ ጥሩ ነው ደስ ይላል ላንተ ግን ብሎ የሚታለፍበት ዘመን ያለው። እንደዛ አይደለም። ለሁሉ መልካም የሆነ መልእክት መጥቷል። በዛሬው ቅድም እንዳልኳችሁ ክፍል 1 ላይ ኃጢአተኛነትና ዓለማዊ ምኞትን የሚያስክደውን መካድ የሚለውን ቃል ያዙት። by the way ልናደርግ የሚገባንን ነገር ከመጽሐፍ ቅዱስ ውስጥ ከየት ነው የምታገኙት? ወደ አማርኛ ልውሰዳችሁ። ግስ የሚባል ነገር አለ። ዩዥዋሊ መጨረሻ ላይ ነው የምታገኙት። አበበ በሶ በላ። ምን ሆነ? በላ። በቃ ጉዳዩ በላ ነው። ከዛ በላን ነው የቀረው ነገር የሚያብራራው። እሺ፣ በዛ መሰረት ኃጢአተኛነትና ዓለማዊ ምኞትን እየካድንን ያዙት። የሚካድ ነገር አለ። ከዛስ በኋላ ራሳችንን በመግዛት ያዙት። በጽድቅ በመኖር ዴይሊ መኖር። ያጸጋ ሁሉ ጊዜ አለ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ እዚህ መስሪያ ቤት፣ ገበያ ቦታ መኖር። ሰማችሁኝ አይደለም? መኖር። ከዛስ እግዚአብሔርን በመምሰል ምን ይመስላል እግዚአብሔር? መጀመሪያ ልናውቀው ምን ይመስላል? እሱ ቸር ነው፣ እሱ መሐሪ ነው፣ ይቅርታ አድራጊ ነው። እንዴ ታዲያ አንተ እንዴት ነው ለሚስት ይቅርታ ማድረግ ያቃተ? እግዚአብሔርን ስላልመሰል ነው። ለምንድን ነው ለወንድም ይቅርታ ማድረግ? ገና እግዚአብሔርን እየመሰልክን ያለው። ስለዚህ ግን ጥሪው አለ። አትችልም፣ ጸጋ አለ። አሁን እሱ ነው የሚያነጋግረን ነገር። ጸጋ አለ። እንግዲህ ይሄንን እያሰብን መካድን፣ መግዛትን፣ መኖርን፣ መምሰልን ሌላም ደግሞ አለ። ሳምንት የምናነሳው ያልኳችሁ የተባረከውን ተስፋችንን የጌታን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን መጠበቅ። ዛሬ መጠበቅን አንነካትም። መጠበቅ ከቅድሙ ዝማሬ ጋር ታምራለች። ግን ዝማሬው መሬት ሲወርድ ይላል የዚህ ዘመን ትውልድ። ይሄ ነገር መሬት ሲወርድ ምን ይመስላል ይላሉ። ይሄ ነገር ሰኞ እቤት ሲሄድ ምን ይመስላል? ይሄ ዝማሬ ነገ ጠዋት ምን ይመስላል? እንዴት ነው አፌክት የሚያደርገን? ኢየሱስ ክርስቶስን የሚጠብቅ ሰው፣ የጌታ ኢየሱስ ክርስቶስን ክብር መገለጥ የሚጠባበቅ ሰው ዩኒክ የሆነ ኑሮ አለው።
ሲያዩት ራሱ ይሄ ሰው የምንድነው የሚጠብቀው ያስብላል። ወንድሞቼ እንዲህ ዝም ብሎ አይኖርም። ምንድነው የሚሉት ነው? አንድ ጊዜ ዶክተር ማሙሻ መሰለኝ እነ ዳንኤልን ሲገልጻቸው ዳንኤል መጽሐፍ ላይ ያሉትን ማለት ነው ዊርድ ናቸው አለ። አዎ ክርስቲያን ዊርድ ነው መሆን ያለበት። ለምን መሰላችሁ? እንደ መናጆ ወይም እንደ የዘመኑ ህዝብ የሚያደርገውን እያደረገ አይደለም የሚሄደው። እሱ እዚህ ነው ያለው እንጂ የሚያስበው እዛ ነው። ልዩነት አለው። እሺ መጀመሪያ የደረሰን ትእዛዝ ምን ይመስላል? አክሽን በውስጡ አለው ወይ? ተግባር አለው ወይ? ድርጊት አለው ወይ ብላችሁ ከፈለጋችሁ ሄደን መጽሐፍ ቅዱስን እንመርምር። ይህ የሰማነው ወንጌል በውስጣችን እምነት መፍጠር ብቻ አይደለም፣ ግን ተግባራችንን ይለውጠዋል፣ ኑሯችንን ይለውጠዋል። ኢቭን ቮካብለሪያችን ተለወጠ ከወንድሞቼ። ስንቶቻችሁ ከሐረር ናችሁ ወይም ከሐረር አካባቢ? የሐረር ሰው ቃለው መጥፎ ነው ምናምን ይባል ነበረ። እግዚአብሔር ይመስገን ከእናንተ እኩል አደረገን። ቮካብለሪያችን ተለወጠ። የድሮውን ቃል አንለውም። ግን ነገሩ ውሸት ነው። ሁሉ ሰው እንደዛ አይደለም። ያስለውጣል። ይሄ ሁላችሁንም ቼክ አድርጉት። ድሮ የምትለውን ደፍረ የማትለው ለምንድን ነው? የሚከለክል ስላለ እኮ ነው። ያስለወጠህ ስላለ ነው። ሶ አክሽን አለው። ይሄ ወንጌል አክሽን ሪኳየር ያደርጋል፣ ድርጊት ሪኳየር ያደርጋል። ተሰምቶ ጥሩ ነው ተብሎ የሚታለፍ አይደለም። ስለዚህ እንሂድ ማቴዎስ ወንጌል ምዕራፍ 29 ላይ እስቲ ሁላችንም እናውጣና አንድ ኮሚሽን ሲሰጠን፣ አንድ ትእዛዝ ሲሰጠን አይተናል። እዛ ቦታ ላይ የደረሰን ጥሪ አለ፣ ደብዳቤ ተሰጥቶናል። እነኛ ደቀ መዛሙርቶች ጌታ ኢየሱስ ክርስቶስን ከተከተሉት በኋላ እንግዲህ እሱም መሄጃው ሲደርስ በሉ እንግዲህ የምታደርጉት ነገር አለ፣ ሂዱና ይሄንን የምታደርጉት ያለው ነገር ውስጥ ትእዛዝ ካለ አክሽን ካለ አብረን እንመለከታለን። እንዲህ ነው የሚለው የደረሰን ጥሪ ማቴዎስ 29 ከ19 እስከ 20። እንግዲህ ካለ ሲነገር የነበረ ነገር ነበር፣ ሲደረግ የነበረ ነገር ነበር። ከዛ በፊት ሁሉ ጊዜ ነገር እንዳለ እወቁ። ሮሜ 12:1 እንግዲህ ይላል። ኤፌሶን ምዕራፍ 4 እንግዲህ እነኚህ እንግዲህ ካሉ ወደ ኋላ ሄዳችሁ ታሪኩን ተመልከቱ። እንግዲህ እነኚህ ሰዎች አብረውት ብዙ ሰንብተዋል። ከዚህ በኋላ ኮሚሽንድ ሊሆኑ ስለሆነ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ is action። እንዴት ነው የሚጠብቁት? ኦሪጂናል ቋንቋው ቴሮ ማለት ሲሆን ትርጓሜው ይላል ኦቤይ ማድረግ፣ ኦብዘርቭ ማድረግ፣ ኪፕ ማድረግ፣ ዋች ኦቨር ማድረግ። በቃ ስራ አለው ውስጡ። እንዲጠብቁ ይጠበቃል፣ ይደረጋል፣ የሚደረግ ነገር አለው። that's good idea ተብሎ የሚታለፍ አይደለም። እንዲህ እንዲያደርጉ አስተምሯቸው ስላለ አባቶቻችን ነገሩን። እነሱ የነገሩን ነገር እንደዚህ ታደርጋላችሁ የሚል ትእዛዝ በውስጡ አለው። እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እንዳውም ይሄንን ቃል ይሄኛው ያስኩት ትርጉም ሳይሆን ምሉእ ሕይወት የሚለው መጽሐፍ ቅዱስ ሲያስረዳን እንዲህ ይላል፣ ያዘዝኳችሁን ሁሌ እንዲጠብቁ። ሁሌን ወድጃታለሁ እዛ ቦታ ላይ ሁሌ፣ መቼ? እሁድም ሰኞም እንዲጠብቁ። ስለዚህ የተቀበልነው የመጀመሪያው ደብዳቤ ይሄንን ነው የሚለው። ፈጠን ልበልሽ እንግዲያውስ እንዲጠብቁን እስቲ በእግዚአብሔር ቃል እንፍታው። መጽሐፍ ቅዱስን በመጽሐፍ ቅዱስ መፍታት ጥሩ ነው፣ ምክንያቱም ባያዝድ እንዳንሆን ያደርገናል። እዚህ ቦታ የተነገረውን ነገር በዚያው ቃል ተጠቅሞ ደግሞ እዛ ጋር የተናገረው ነገር ፈታ የሚያደርግልን ስለሚሆን ማርቆስ 7 ደግሞ ሄደን እንመለከተዋለን። ማርቆስ 7 ላይ ከ9 እስከ 13 እንዳለው እንደሚናገረው እንዲህ ይላል፣ ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። ምናችሁን ትጠብቁ ዘንድ? ወጋችሁን ግን ትጠብቃላችሁ። መጠበቅ ምክንያቱም አንዳንድ ጊዜ ምን አይነት ትርጓሜ ይኖረዋል? ለምሳሌ ሕፃን ልጅ እዚህ እንደማትሉ እርግጠኛ ነኝ። በዚህ ቀን የእህቶች ስብሰባ አለ፣ የእህቶች ፕሮግራም አለን፣ ለዛ ደግሞ የልጆች ጥበቃ አለን። እንዴ እብድ ናቸው እንዴ የምትጠብቋቸው ልጆቹን? ጥበቃ ለልጆቹ ትምህርት አለን፣ ለልጆቹም ፕሮግራም አለን ነው። ግን ጥበቃ የሚለው ምን አይነት ሜሴጅ አለው መሰላችሁ? እንዳይጠፋ የሆነ ነገር እንዳያደርግ አይደለም፣ እንደዛ አይደለም የሚለው። ይሄኛው ጥበቃ የሚለው እንዲጠብቁ ማለት ኦብዘርቭ እንዲያደርጉና በዛ ውስጥ የሚደረገውን እንዲያደርጉ። እሺ ልቀጥል። ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ትንቃችኋል። ሙሴ አባትህንና እናትህን አክብር፣ ደግሞም አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏል። እናንተ ግን ትላላችሁ ሰው አባቱን ወይም እናቱን ከኔ የምትጠብቁበት ነገር ሁሉ ቁርባን ማለት መባ ነው ቢል ለአባቱና ለእናቱ ምንም እንኳን ሊያደርግ
እሺ ከመጠበቁ የተነሳ የሚያደርገው ነገር ስላለ ሊያደርግ ወደፊት አትፈቅዱለትም እንዲሰራ አትፈቅዱለትም እንዳውም ባስተላልፋችሁት ሞግ የእግዚአብሔርን ቃል ትሽራላችሁ እንዲሁም ይሄንን የሚመስል ነገር ታደርጋላችሁ ትፈጽማላችሁ መጠበቅ የሚለው ነገር ያነሳውት ለምንድነው ስንቀበል የመጀመሪያውን መልእክት ስንቀበል በዚህ ውስጥ ስላለ ስራ አለው ባጭሩ ምንድነው ይሄ ወንጌል ስራ አለው በተለይ አዲስ ኪዳን አይታችሁት ከሆነ ሲምፕሊ የተራራውን ስብከት ወሰዱ ባልንጀራ ይበድለ ቀኝ እጄ የምሰጠውን ግራ እጄ የመሳሰሉትን ነገር ስታያቸው ሄደ የምታደርገው ነገር አለ ያስደርጋል ነው የሚያስደርገን ነገር እኮ ነው ወንድሞችና እህቶች ሄዶ አሁን የደረስንበት ጋር ይደርሳል ዓለም የሚያስደርጓት ነገሮች ስላሉ ከበስተጀርባው ያለ ነገር ስላለ አሁን ያለችው ዓለም አለች ሐዋርያት ሥራ ላይ ስትሄዱ ደግሞ እነኚህን የቀደሙት ሰዎች አንድ ነገር ሰምተው ሐሳባቸውን አስለውጧቸው ኃይለኛ ጥያቄ ሲጠይቁና ያያቸዋለን እስቲ ሂዱ ሐዋርያት ሥራ ምዕራፍ 2 ላይ እነኚህ ሰዎች እንደምታስታውሱት ሐዋርያት ሥራ መንፈስ ቅዱስ የወረደበት ጊዜና ከተለያየ ሀገር የመጡ ሰዎች በዛ ስፍራ ሆኖ የሚጸልዩት ሰዎች በነበሩበት ቦታ የመጡት የተለያየ ሀገር ቋንቋዎች ናቸው ለምሳሌ ሮም የነበሩት አይሁዳውያን የሮም ቋንቋ ይናገራሉ ራሺያ የነበሩት አይሁዳውያን ራሺያኛ ይናገራሉ ስፔን አካባቢ የነበሩት አይሁዳውያን ደግሞ ስፓኒሽ ይናገራሉ እነኚህ የዛን ሀገር ቋንቋ ልክ እንደኛ ልጆች ማለት አሁን ልጆቻችን እዛ ሀገር ቤት ይዘን ስንሄድ የኛ ልጆች የሚናገሩት ሌላ ቋንቋ ነው እዛ ያሉት ልጆች የሚናገሩት ነው ወንድምና እህት ደግሞ አረብ ሀገር ካላችሁ በቃ ቤቱ ያዛጦን ቤት ነው የሚሆነው ዝብርቅርቁ ነው የሚወጣው እንደዚህ የተለያየ ነገር ተሰብስበው ባሉበት ቦታ ላይ መንፈስ ቅዱስ ወረደ ሁሉም በእነኛ ሀገር ቋንቋ መናገር ጀመሩ የሆነው ነገር ግን ስላልገባቸው ከቁጥር 10 ጀምሬ ያነባለሁ በግብጽም በቀሬና በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረባ ሰዎች ቀርጤስን አንደርላይን አድርጉባት በኋላም ፈልጋታለን የቀርጤስና የአረባ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻቸው ሲናገሩ እንሰማቸዋለን ሁሉም ተገረሙና የተገረሙ ሰዎችን ኢማጂን አድርጉ ሁሉም ተገረሙና አመንተው የሚያመነቱ ሰዎች እንዳሉ በልባቸው ያዙት የተገረሙ የሚያመነቱ እርስ በርሳቸው ደግሞ እንጃ ምን ይሆን ይያሉ ደግሞ አሉ ሌሎች ደግሞ የሚያፌዙ አሉ የተገረሙ ግራ የተጋቡ የሚያፌዙ ሰዎች ይሄንን ልቦና ይዘው ይሄንን ሐሳብ ይዘው እንዳውም አንዳንዶቹን ጠግበዋል ጉሽ ጠጥተዋል የሚሉ ደግሞ በቃ ፌዘኛ የሆኑ ሰዎች ባሉበት ፊት ይሄ ቃል መጣ ይሄ ቃል በተነበበ ጊዜ ጴጥሮስ ነው ይሄንን የሚናገረው እግዚአብሔር እንዲህ ይላል በመጨረሻው ቀን እንደዚህ ይሆናል ስጋ በለበሰ ደጆች ሁሉ ላይ ከመንፈስ ያፈሳለሁ እያለ ያንን የተጻፈውን ነገር ባነበባላቸው ጊዜ የእስራኤል ሰዎች ሆይ ይህንን ቃል ስሙ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ እንደዚህ አድርጎት ነበር እና የሚነግራቸው ነገር ይሄ የሚሰሙት ቃል ቅድም ያልኳችሁን ኮንፊውዝድ የሆኑ የሚያፌዙ ጠጥታቸዋል ብለው የሚናገሩ ግራ የገባቸው ሰዎች እነኚህ ሁሉ በልባቸው ይዘው የመጡት ነገር አለ እንግዲህ የዚህን ቃል ፓወር ነው ልነግራችሁ ፈልገው ያን ኮንፊውዝድ የሆነ ልብ ያንን ጥያቄ የተሞላ ልብ ምን ይሆን እየሆነ ያለው የሚያስብል ልብ ይሄ ቃል ሄዶ በነካቸው ጊዜ በሰሙ ጊዜ መጨረሻ ላይ ሄዱና ምን እንደጠየቁ ታውቃላችሁ እንደዚህ ነው እንደ ነገሩ እንግዲያው ምን እናድርግ እሺ ያንን የመጀመሪያውን ልክ ያልሆነውን የወደቀውን የወረደውን ሐሳባቸውን አስጣለና ወደ ምን አመጣቸው ምን እናድርግ ታዲያ ቀጥሎ ሊደረግ የሚገባው ነገር ምንድነው ወደዚህ ወደ ተግባራዊ ነገር ሲያመጣቸው እንመለከታለን አሁንም ባጭሩ እንደገና ልበል ይሄ ጌታ የሰጠን ወንጌል ቃል ይሄ የሰማነው ቃል አክሽን አለው በውስጡ ያንን ኮንሺየስ ሆነን ማድረግ ባቃተን ነገር ላይ በዚህ በእግዚአብሔር ጸጋ እየታገዝን ለጌታ ቀን እንድንዘጋጅ ነው መልእክቴ ዛሬ ምን እናድርግ ያሉትን ሰዎች ነገር እያሰብን እኛም ወደሚቀጥለው ጴጥሮስ ማነው ያዕቆብ ይሄ ያመነው እምነት ስራ ከሌለው ካልተከተለ የሞተ ነው ብሎ ይናገራል የሚታይ ነገር ሊኖረው ያስፈልጋል እሺ ያዕቆብ 1:2:18 ላይ እንደዚህ የሚል ነገር አለ ነገር ግን አንተ ሰው አንተ እምነት አለ እኔ ስራ አለኝ እምነትን ከስራ ለይተህ አሳየኝ እኔም እምነቴን በስራ ያሳይሃለሁ ይላል እግዚአብሔር አንድ እንደሆነ አንተ ታምናለህ መልካምም ታደርጋለህ አጋንንትም ደግሞ ያምናሉ ይንቀጠቀጣሉ
አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታቅ ትወዳለህ? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? ይሄ የሚታመነው ነገር፣ ሰዎች የሚያዩት ነገር፣ ሰዎች የሚሰሙት ነገር፣ በመጀመሪያ የሚሰማ የሚታይ ወደ ውስጥ የሚገባ ነገር ይኖራል። እውነት ይሁን እውነት አይሁን እሱን በኋላ እንለየዋለን። እውነትም ይግባ እውነትም አይሁን ይግባ፣ ያ የገባው ነገር ሰዎችን በውስጣቸው የሚፈጥረው ኢምፕሬሽን የሚፈጥረው እምነት አለ። ይሄ እምነት ግን ከዛ በኋላ የሚያስደርገው ነገር አለ። ለአማኞች ብቻ አይደለም። ይሄ እንዳውም ፍራንሲስ ሼፈር የተባለ ሰው አውሮፓ ከቀደመው ዘመን ጀምሮ ከ1300 እስከ 1800 የነበረውን ዘመን ሁሉ የሄደችበት ምዕራፍ ሲመለከት በዚያ ጊዜ የተነሱ ፍልስፍናዎች አሉ፣ በዚያ ጊዜ የነበረ ሳይንስ አለ፣ በዚያ ጊዜ የነበረ የተለያዩ ትምህርቶች አሉ። ያ እንዴት አድርጎ አውሮፓን ሼፕ እያደረጋት እንደሄደ ይናገራል። ከሄደ በኋላ መጨረሻ ግን አንድ ጥያቄ ይጠይቃል። What shall we do then? ይሄንን የሚመስል ከሆነ ህብረተሰቡ እንዳውም የመጽሐፉ ስም How should we live then? How should we live then? እኛ ክርስቲያኖችን ያመጣና በውስጡ እንደዚህ ከሆነ እየተለወጠ የመጣው ሳይንሱ፣ አርቱ፣ ፊልሙ የመሳሰለው ነገር ሁሉ ዓለምን እንደዚህ ያደረጋት ከሆነ እንግዲህ እንዴት አድርገን እንኖር? ለምን እነዚህ ራሳቸው የኛን ህይወት እየነኩት ስለሆነ ማለት ነው። ባጭሩ የታየና የተሰማው ነገር እንደዚህ ያደርጋል። እንግዲህ እስካሁን ያለውን ባልጠቅለውና ከዚህ ሐሳብ ላምለጥ። አንድ ነገር ሲታይ ሲደመጥ እምነትን ይፈጥራል። በዚህ እንስማማለን። ሲታይ ሲደመጥ እምነትን ይፈጥራል። መጀመሪያ ወንጌል ወደ ህይወታችን በመጣ ጊዜ ሰዎች ነግረውንም ከሆነ ሲነግሩን አሃ እንደዛ ነው ለካ አለን። ያ የሰማነው ነገር ውስጣችን ገባና ምንም ፈጠረ? እምነት ፈጠረ። እምነት ደግሞ ከዛ በኋላ ተግባርን አስከተለ። አንዳንዱን ነገር ወዲያው ተገላገልን፣ ከአንዳንዱ ነገር ጋር እየተታገልን ቆየን። ያ ተግባር አስከተለ። ያ ከእምነት የተነሳ የተፈጠረው ተግባር ደግሞ ከጊዜ ወደ ጊዜ ሲለወጥ አቅጣጫ አለው። መለወጡን እንደፈለግን አናደርገውም። አይ እንደዚህ ነው የምትሄደው ብለው ጌታን መከተል የሚባል ትምህርት ያስተማሩን ትዝ ይላችኋል። ጌታን ስትከተል እንዲህ ነው የምታደርገው፣ እንዲህ ነው የምትጸልየው፣ እንደዚህ ነው ከሌሎች ጋር የምትኖረው፣ እንደዚህ ነው መጽሐፍ ቅዱስን የምታነበው፣ እንደዚህ ነው ምስክርነት የምትወጣው፣ እንደዚህ ነው ቸርነትን የምታደርገው እያሉ የተለያዩ ነገሮችን አስተማሩ። መንገድ አሳዩን ማለት ነው። ስርዓት አለው፣ መንገድ አለው። ያ ብቻ አይደለም፣ መዳረሻም አለው። መጽሐፍ ቅዱስ ሲነግረን ጌታ ኢየሱስ ክርስቶስን እንድንመስል እንደተጠራን ይነግረናል። በመጨረሻም ዘመን ሊያደርግ እንደወደደ የሐሳቡ ምስጢር አስታወቀን። እያንዳንዳችን የልጁን መልክ እንድንመስል እግዚአብሔር ወሰነ። ያም በአንድነት ሲደመር የሰው ህይወት የሰው ኑሮ ነው። ያንተ ህይወት፣ ያንቺ ህይወት፣ ያንተ ኑሮ፣ ያመንከው እምነትና የምትሰራው ስራ ሁለቱ አብረው ናቸው። እዛ ላይ እንዳውም እሴትን እንጨምርበት። ምክንያቱም ይሄ የሚፈጥርልን ደግሞ ቫልዩ ሲስተም አለ። ወደ ጌታ መጥተህ ምንድነው መጀመሪያ የሆነው ነገር ብትሉኝ፣ ስለ ራሴ ያለኝ ግምት ተለወጠ። አከበርኩት ራሴን። ለካንስ እግዚአብሔር ለከበረ ነገር ነው የፈጠረኝ። ለካንስ የእግዚአብሔርን ኢሜጅ ተሸክም ያለው ተለወጠ። አስተሳሰብ ይገርማቸዋል። እንዲሁም ለሰው ያለኝ አስተሳሰብ ተለወጠ። ሰው በኔ ፊት መርከሱ፣ ራሴን በኔ ፊት መርከሴ አከተመ። ቫልዩ ሲስተማችንን ለወጠው። የሰማነው እውነት እነኚህ ሁሉ አንድ ላይ ተደምረው ሃይማኖት ሆነ። እሺ ከዚህ ሐሳብ ፈቀቅ እንድል ወዳጆች ሆይ ይላል ይሁዳ፣ አንድ የተሰጠን ነገር አለ፣ አንድ የተሰጠን እውነት አለ። ይሄ እምነታችንን፣ ኑሯችንን፣ ኢቭን ቫልዩ ሲስተማችንን ሁሉ የያዘው ሃይማኖት ብለን የምንለውን ነገር እንዴ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተቸሳለሁ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ። የትኛው ሃይማኖት? አሁን ያልኳችሁ እምነታችሁ፣ ኑሯችሁ፣ በውስጡ ያላችሁ እሴታችሁ ወይም ቫልዩ የምታደርጉት ነገር ማለት ነው። ይሄ በመጋደል የምትጠብቁት ነው እንጂ ዝም ብሎ አይለቀቅም። እምነትንም ዝም ብለን ከለቀቅነው ሌላ እምነት ሊመጣ ነው ማለት ነው። መቼም በሱ እንደማንደራደር ታውቃላችሁ። አንደራደር፣ እግዚአብሔር ይመስገን። ግን የተደራደርንበት አለ። ኑሯችን ተደራደር። ከዚህ የተነሳ ነው ሰዎች መጥተው ምንድነው ልዩነቱ ያሉን? ወዴት ሄድን? ለምንድን ፈቀቅ ያልነው? እንዴት ነው እምነታችን ልይት እንዳለው እነዚህ እንትና ማኞች ናቸው እንደሚባለው ኑሯችንም ለምን እነኚህ እንደዚህ ነው የሚኖሩት ለምንድን ያልተባልነው? አይዟችሁ ተስፋ ላስቆርጣለሁ የመጣሁት ጸጋ አለ።
ግን ፈቀቅ ልንል ግን ይገባናል። ይሄ የሰማነው ወንጌል አክሽናችንን ይፈልጋል። ኑሯችንን ቻሌንጅ ሊያደርገው ያስፈልጋል። ይሄ የሰማነው ወንጌል እንደፈለግን እንድንኖር አይፈቅድልንም። ምክንያቱስ ዝግጅት ላይ ነው ያለነው። ጌታ ኢየሱስ ክርስቶስ ሲመጣ የሱ የሆኑትና ያልሆኑትን ይለያቸዋል። ያ ደግሞ በምን ይታወቃል? እኔ እንደዚህ ነኝ በማለት አይደለም፣ ክሌም በማድረግ አይደለም፣ በኑሯችን ይገለጣል። እግዚአብሔር ስም የተባረከ ይሁን። ከዚህ የተነሳ ነው ቲቶን ቅድም ያነበብነው ጋር ልንሄድ ነው። አሁን ምዕራፍ 2 ላይ አንተ ግን ይለዋል። ግን ካለ ሌላ ቻርት ሌላ ነገር አለ ማለት ከበስተጀርባ። እሺ ትንሽ የዛን ጨረፍታውን ልንገራችሁ። ለምንድን ነው አንተ ግን ያለው? አንተ ግን ያላለባቸው ሰዎችስ ምን ይመስላሉ? ወደ ቲቶ ምዕራፍ 1 ስትሄዱ የምታገኟቸውን ነገሮች ፈጠን ብዬ በውስጣቸው አልፋለሁ። ጳውሎስ በነገራችን ላይ ከቲቶ ጋር አንድ ቀን ቀርጤስ ነበሩ። በሁለቱ በታሰረባቸው በሁለቱ ጊዜያቶች መካከል ብቻ ሰማው አንድ ቀን ጳውሎስና ቲቶ ቀርጤስ በምትባለው ሜዲትራኒያን ባህር ላይ ባለች ደሴት ከነስፔን በስተሳውዝ ያለች ማለት ነው፣ እዛ ጋር ተገናኝተዋል። እዛ ጋር ሄደው አገልግለዋል። እዛ ጋር የተሰራው ስራ ጳውሎስ ምን ተሸክሞ ሲዞር ነው ያገኛቸው? ምዕራፍ 1 ላይ ሄዱና ይሄንን ተመልከቱ። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ፣ ይሄ ወንድማችን ጳውሎስ በእግዚአብሔር ለተመረጡ፣ የእግዚአብሔር ስም የተባረከው፣ ለተመረጡት መልእክት አለኝ ነው የሚለው። ለነኚህ በእግዚአብሔር ለተመረጡት እምነት እንዲሆንላቸው፣ ቅድም እንዳልኳችሁ ይሄ እምነታቸው ገብቶ ምንን ይፈጥራል? ኑሯቸውን። ደግሜ ልበለው፣ ይሄ እምነት ኑሯቸውን ይፈጥረዋል። አሁን አሚሾች ጋር ብትሄዱ፣ ወደ ፔንሲልቬኒያ አካባቢ ብትሄዱ የተለየ ኑሮ ነው የሚኖሩት። አሁንም ፋኖስ ነው የሚጠቀሙት አሉ። ከሚያምኑት ነገር የተነሳ ነው። በእኛም አይን ምናልባት ስናያቸው ዊርድ ሊሆኑ ይችላል። እንግዲህ ዊርዱን እግዚአብሔር ያውቃል። ግን እምነታቸው የሚያስደርጋቸው ነገር አለ። ስልክ አንድ ስልክ ነው ያለው። በቤት አንድ ስልክ ነች ያለው የምትኖረው፣ እሱም የቤት ስልክ እንጂ ማንም ሰው ሴልፎን ምናምን ይዞ አይሄድም። ብዙ ነገር አለ፣ እዛ ውስጥ አልገባም። ግን የሚለው ነገር ምንድን ነው? እምነት እንዲሆንላቸው እምነታቸውን የሚፈጥር ምን ይሆናል? በዘላለም ሕይወት ተስፋ እንደ አምላክ እንደ መለኮት ያለውን እውነት በመሃል ያለውን ተውት ለጊዜው። እምነት እንዲሆንላቸው እውነትን እንዲያውቁት እውነትን ተሸክሜ ይዞራለሁ ነው የሚለው። ግልጽ ነው አይደለም? እምነት እንዲሆንላቸው እኔ ግን እውነትን ይዤ ሄዳለሁ። ይሄ እውነት ይገባና እምነትን ይፈጥራል። እውነተኛው እምነት፣ እውነተኛው ሃይማኖት የሚለው ከዛ የተነሳ ነው። ይሄን ተሸክሞ እየዞረ ያለው ወንድማችን ጳውሎስ አንድ ቀን በእነኚህ በቀርጤስ አካባቢ ባሉት ሰዎች ጉዳይ ከቲቶ ጋር ተገናኝተዋል። እነኚህ በቀርጤስ ያሉ ሰዎች ደግሞ ይሄ እውነት ቢደርሳቸውም እምነታቸው እንደዛ ቢሆንም ኑሯቸው ግን ያመኑትን እምነት አይመስልም። ቻሌንጅ አለው። ወደ ኋላ መጣበታለሁ። ለሱ የሚለው ግን ምንድነው? እዛ ጋር የጀመርነው ነገር አለ እንዳላለቀ አውቃለሁ። ስለዚህ ምክንያት የቀረ ነገር አለና ያን የቀረውን እንድታደራጅ አንተን በዛ ተውኩህ። የሚሰራ ስራ አለ። ምክንያቱም እነኛ ሰዎች መካከል እምነታቸውና ስራቸው፣ እምነታቸውና ተግባራቸው አልተገናኙም። ያ ግን መስተካከል ስላለበት ለዛ ስራ ነው የሾምኩ። መቼም ስለ ቲቶ ከተለያዩ ክፍሎች ላይ ምን አይነት ሰው እንደሆነ ሄደን ብናይ ደስ ባለኝ። ከጊዜ አኳያ ግን አልደርስበትም። ግን የታመነ ሰው ነው። እዛ ጋር ያለውን ችግር በቃልና በኑሮው ያስተካክሏል ብሎ አምኖት ያስቀመጠው ሰው ነው። እግዚአብሔር እንደዛ አይነት ሰዎች ያርጋችሁ። በቃላችሁና በኑሯችሁ ኢንፍሉዌንስ ታደርጋላችሁ ተብላችሁ በጌታም በሰዎችም ዘንድ የታመናችሁ ያደርጋችሁ። ቀላል ኃላፊነት አይደለም የሰጠው። እዚህ የተቀመጠበት ቦታ ላይ አስቀምጦት አገልግል ማለት ከቬጋስ የመጣችሁ ሰዎች ይቅርታ ታደርጉልኛላችሁ። ቬጋስ ቅጥል ስሟ ማን ነው? ሲን ሲቲ ይሏታል። እዛ ሄደህ ታገለግላለህ ስትባል ማለት ነው። በአንድ ምንድነው የሚባል ስትሪፕ ነው ምናምን የሚባል ቦታ አለ አሉ። ለሰው ሽምግልና ሄድን እኔና አንድ ወንድማችን ሰለሞን። ሽምግልና እዛን ልጅቷ ያለችው ሽማግሌ ሆኖ አሉን። በመኪና ይዘውን በዛ በኩል ነው የሚያልፉት። እና ያ ወንድም ምን አለ? ይገርማል፣ አይናችንን እኮ የምናሳርፍበት ቦታ ሳጡናል። ምክንያቱም እዚህም እዛም ሲመለከት ብዙ ራቁት ነገር ነው የሚመለከተውና እና እዛ ለወንጌል አገልግሎት ታምነህ ስትላክ ማለት ነው። ታምነህ ያ ዲስትራክት አያደርገውም፣ ያ አይረብሸውም፣ እዛ ያለውን ነገር ፊክስ ያደርገዋል ተብለህ ስትላክ እግዚአብሔር ይርዳ። ይሄ ሰው እንደዛ አይነት ሰው ነው። በቀርጤስ ያለውን እንድታደራጅ በየከተማው አንተን እንዳዘዝኩህ
የተቀበለው ኃላፊነት አለ። እንግዲህ እንዲህ አድርግ የሚለው ነገር አለ። ሽማግሌዎችን፣ አሮጊቶችን፣ ቆነጃጅትን፣ ጎልማሶችን ብሎ የሚለው አለ። እዛ ውስጥ አልገባም። ዋናው ነገር ግን ሄዶ እንዲያገለግልበት የሾማቸው ሰዎች ይህንን ይመስላል መልካቸው። ምዕራፍ 1 ቁጥር 10 ላይ ትሄድልኛላችሁ። እዛው ቲቶ ማለት ነው። የቀርጤስ ሰዎች የማይታዘዙና ከንቱ የሚናገሩ የሚያታልሉም ናቸው። እሺ እነሱ ብቻ አይደሉም፣ እንዳውም ጭራሽ ከተገረዙት ወገን። እነማንን ማለት ነው? አይሁዳውያንን ማለት ነው። አይሁዳውያን የሆኑ ግን ያመኑ ሰዎች አሉ። እነኚህ አይሁዳውያኑ የተገረዙ ወገን የሚሉት ብዙዎች ናቸው። እነዚህ ደግሞ ነውረኛና ረብ የማይገባውን እያስተማሩ ቤቶችን በሞላ ስለሚገለብጡ አፋቸውን መዝጋት ይገባል። በቃ ይሄ ያመኑት የሰሙት እውነትና የሚኖሩት ኑሮ አንድ ስላይደለ እነዚህ ደግሞ የሚያስተምሩት ነገር አለ። ረብ ማለት ጥቅም ማለት ነው። የማይገባውን ነገር ያስተምራሉ። ስለዚህ እንደዚህ አይነት ሰዎችን ዝም ማሰኘት ይገባል። እንዳውም የራሳቸው ነብይ የሆነ ከነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞችና ክፉዎች፣ አራዊት፣ በላተኞች፣ ስራ ፈቶች ወዘተ እያለ ባጭር ቃል ኑሯቸውና እምነታቸው አንድ አይደለም። እንዲህ አይነት ጥያቄ ጳውሎስ አንድ ቦታ ላይ ጠየቀ። ምዕራፍ 3 ድረስ ኤፌሶንን ሄደና እስከ ምዕራፍ 3 እግዚአብሔር ያደረገውን ነገር ካወራ በኋላ እንዲህ አለ። እንግዲህ በጌታ እስር ይሆንኩኝ። እቺን በደንብ ስሙኝ። እግዚአብሔር እንዲህ አድርጎ ነው ያዳነን፣ በዚህ አይነት መንገድ ነው ያዳነን ይልና እንግዲህ በጌታ እስር ይሆንኩኝ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ። ግልጽ ነው አይደል? ጥሪ ደርሷችኋል። ማን ነው ሰርግ ቤት ሄዶ የሰርግ ቤት ጥሪ ደርሶት ሰርግ ቤት የማይደረግ ነገር ንገሩኝ፣ የሆነ ነገር በቃ እሺ ስለናንተ ልቶ ያንን የሚያደርግ ሰው ማን ነው? ሰርግ ቤት የሄደ ሰው የሰርግ ቤቱ ጥሪ በደረሰው መሰረት እንደ ሰርግ ቤቱ አስተናጋጆች ይሆናል። ወይም ደግሞ በሌላ ጉዳይ ተጠርተን ይሄድንበት ቦታ ጋር በጥሪው መሰረት እንኖራለን። እነኚህ ሰዎች ለተጠሩት ጥሪ የሚመጥን ኑሮ እየኖሩ አይደሉም። እንግዲህ እነኚህን ውቀሳቸው እያለ እነሱን ደግሞ የሚያገለግሏቸው ሽማግሌዎች እንዲሾምላቸው ይናገራል። አዎ ታዲያ ይሄ እኮ ለፓስተሩ የተጻፈ ደብዳቤ ነው፣ ለምንድን ነው እዚህ በጉባኤ የምንነጋገረው ልትሉኝ ትችላላችሁ። ያ ቅድም ሰዎችን ሁሉ የሚያድን ጸጋ ተገልጧል የሚለው ለፓስተሮቹ ብቻ ነው የተገለጠው? ሰዎችን ሁሉ ስለሚል ያ ጸጋ ለሁላችንም ከተገለጠ እንደዚህ የሚመጥን ኑሮ ለተጠሩት ጥሪ የሚመጥን ኑሮ በማይኖሩበት መካከል ምንድነው የሚለው ጳውሎስ ቲቶን? ሁለት ነገር ነው የሚያዘው። በመጀመሪያ አንተ እነኚህ ነገሮች እንዲስተካከሉ አስተምር። ሁለተኛስ ራስህ ደግሞ ኑሮ። ሁለቱ ናቸው። የሚቃወም ሰው ስለኛ የሚናገረው ነገር ሲያጣ በነገር ሁሉ ያፍር ዘንድ ምሳሌ የሚሆነው ራስን ግለጥ። አንዳንድ ጊዜ ስለምንናገረው ቃል ነው ብዙ የምንጨነቀው። በተለይ ልጆች ያለ እንዲያርግ። ነገር ግን ልጆች እኔ ይሄንን ስታቲስቲክ ተሰርቶበትም አላየሁኝም፣ ባገኝ ደስ ባለኝ። ግን አንድ ነገር አውቃለሁ፣ ቁጥር ተገኘም አልተገኘም ከምንናገረው ነገር ይልቅ የምንኖረው ኑሮ ሼፕ ያደርጋቸዋል። ልትነግራቸው ትችላለህ። ማንም አይናቅህ ታናሽነትን። ይሄንን በገስጽ እንዳውም በስልጣን ተናገር፣ ምከር፣ ገስጽ፣ ማንም አይናቅህ ይለዋል። ግን አንተ ደግሞ ከመኖር ተቆጠብ ብለዋል አለው። አንተ ደግሞ እዛው በመካከላቸው ያለ ምሳሌ የሚሆነው ራስህን አሳይ። እነኚህን ሁለቱን ነገሮች በማድረግ በቀርጤስ ያሉ ሰዎች በተጠሩት ጥሪ ልክ አለመኖራቸውን ታስተካክለዋለህ። ይስተካከላል። እግዚአብሔር ይርዳን። ለምን እንደዛ አለው? በዚህ ምክንያት ነው እንደዚህ ያለው። ከዚህም የተነሳ ነው በሃይማኖት ህብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችን ከጌታም ከኢየሱስ ክርስቶስ ጸጋ ላንተም ለራስህ ይብዛልህ። አንተ ራስህ የምትሄደው ጉዞ አለ። አንተም ጸጋ ያስፈልጋል። ፓስተሮችም ጸጋ ያስፈልጋቸዋል። ወገኖቼ ገና ይሄንን ጆርኒ አልጨረስንም። በመውደቅ በመነሳት በድካምና በለቅሶ የምንጓዝ ሰዎች ነው ሁላችንም። ይሄ ጸጋ ምን ያህል አበንደንት እንደሆነ እንድታዩ ነው። ይሄ ጸጋ ለእናንተም አለ፣ እቤታችሁ ውስጥ አለ፣ ሰኞ ማክሰኞ አለ። ምን ሊያደርግ? በዚህ ጥሪ ልክ እንድንኖር ሊያደርገን። ምን ሊያደርግ? ይሄ ጸጋ የተጠራነው ጥሪ ኃይለኛ ጥሪ ለብዙዎች ደርሶ ብዙዎች ያላዩት ያልገቡት የበራው ብርሃን በህይወታችን ውስጥ የበጣው ብርሃን ዲማንድ የሚያደርገው ህይወት አለ። ያንን ህይወት እንድንኖር ይሄ ጸጋ ይረዳል ነው የሚለው። እኔ ይሄንን ክፍል ሳነበው ጽናናለሁኝ። ምክንያቱም ስትረግል የማደርግበት ነገር ባለኝ ጊዜ እንዴት ይሄንን መታገስ አቃተኝ ብዬ ከትግስቴ አልፎ ያበላሸውት ነገር ቢኖር
እግዚአብሔር ይሄን ጸጋ ሰጥቷል። ስለዚህ መጨረሻ ላይ ይሄን ጸጋ ምን እንደምናደርግበት እንነጋገራለን። ዋናው ነገር ግን በዚህ ጥሪ ውስጥ የጠራው ጳውሎስ ቲቶን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። የሚናገረው ነገር ይሄንን ሕይወት ሼፕ የሚያደርግ የተገባ ነገር አለ፣ የማይገባ ነገር አለ። አሁን ተናገሩ አይደለም። ስንት ጊዜ የማይገባ ነገር ተናግረን ይሆን በሕይወታችን? ስንት ጊዜ እኛና የተናገረው ነገር አይመጥንህም ቢል ኖሮ ጌታ እየመጣ እንደዛ እንደ ኢትዮጵያው ልጅ ማለት ነው፣ ይሄ አንተን አይመጥንህም፣ እንዴት ክርስቲያን ሆነ እንዴት ትላለህ? ማንን እየመሰልክ ነው? ይሄ እኔን አይመስልም ቢለን ኖሮ ማለት ነው። እግዚአብሔር ይርዳል። ግን ጌታ ሲመጣ ይመጣል፣ በቦታችን ይፈልገናል። እግዚአብሔር አምላክ የተመሰገነ ይሁን። ያንን እንድናደርግ ይሄ ጸጋ ተገልጧል ነው ወንድማችን የሚለው። እሺ ጳውሎስ በዚህ ሐሳብ ውስጥ ከቲቶ ጋራ በቀርጤስ ትምህርት የጀመረው ትምህርት የስህተት አስተማሪዎችም ስለነበሩበት በቦታው ያ ስጋትም ስላለው ነው ትቶት ሄደው። እነኚህን ሁለት ነገሮች እንግዲህ አድርግ፣ ተናገር፣ አስተምር። ከዚያ በኋላ ደግሞ ይህንን ለማስተካከል ጸጋ ተገልጧል። ትንሽ የተገለጠውን ጸጋ ልናገር። ይሄ ተገልጧል የሚለውን ቃል ያስቀመጠበት ቦታ ልክ አሁን ፀሐዩን እዩት። ፀሐይ ለሁሉ ሰው ተገልጧል። እግዚአብሔር ስም የተባረከ ይሁን። ፀሐይ እናንተ ቤት አለ አይደለም? ደጃችሁ ፀሐይ አለ። ዝናቡም ሲዘንብ እንደዛው ነው። ተገልጧል ወገኖቼ። ሌላ ቦታ ሄዳችሁ የምትፈልጉት ጸጋ አይደለም። አጠገብህ ነው ያለው፣ በህይወትሽ ነው ያለው፣ ከኛ ጋር ነው ያለው። ይሄ ጸጋ ግን ስራ አለውና አብረን ሰራተኛ እንሁን። ይሄ ጸጋ ምን ያደርጋል? ቅድም ያልነውን ነገር ያደርጋላ። ለምንድን ነው እሱ የሚያስፈልገን ያ ጸጋ? ምክንያቱም ለዚህ ጥሪ የሚመጥን ኑሮ መኖር ቀላል አይደለም። መጽሐፍ ቅዱስ ሲነግረን መንፈስና ስጋ ስንት ቀን ነው የሚታገሉት ነው የሚለው። ሁሉ ጊዜ በትግል ላይ ነው ያሉት። አሁንም ይቅርታ ታደርጉልኛላችሁ ሌላ ጊዜ ተናግሬ ከሆነ ሽማግሌው ለልጃቸው ይሄ ሰው ውስጥ ያለው ስትረግል የለም፣ እንደዚህ መሆን ትፈልጋለህ ግን አትሆንም፣ እንደዚህ ማድረግ ትፈልጊያለሽ ግን በቃ ራስሽን የምታገኘው ሌላ ነገር ስታደርጊ ነው። ይሄ ትግል እኮ ወንድማችን ጳውሎስም ደርሶታል። ማን ነው የሚያስጥለኝ ብሎ እኮ ጮኋል፣ አልቅሷል። ከባድ ስለሆነ ነው። እና ታዲያ ለልጃቸው ይሄንን ትግል ሊያስረዱት ፈልገው ሰው ውስጥ እኮ ሁሉ ሰው ውስጥ ተኩላ አለ አሉት። ሆዳችን ውስጥ ተኩላ አለ። ስንት? ሁለት ተኩላ አለ። እንግዲህ ለልጃቸው ነው ከባድ በሚገባው ቋንቋ ነው የሚያስረዱት። ምን ያደርጋሉ? ይጣላሉ። ሁሉ ጊዜ ተኩላዎቹ ለምንድን ነው የሚጣሉት? አንደኛው ተኩላ ስረቅ፣ ተሳደብ፣ ተማታ ይላል አለ። ያኛው ደግሞ ተው ነው የሚለው። ስለዚህ አይስማሙም እርስ በራሳቸው። እንግዲህ አንደኛው መንፈስን መወከሉ ነው፣ አንደኛው ደግሞ ስጋን መወከሉ ነው። እና የልጅ ነገር መቼም ታውቃላችሁ። ቀጥሎ ምንድን ነው የሚጠይቃቸው ብላችሁ ትገምታላችሁ? ልጅ ደስ የሚለው አንድ ነገር ብቻ ነው፣ ማን የሚያሸንፈው ነው፣ ሌላ ነገር የለም። እና ታዲያ ማን የሚያሸንፈው አሉ። ትምህርቱ ለኛ እዚህ ጋር ነው ያለው። በደንብ ያበላው ያሸንፋል። ተኩላው ያኛው ስረቅ የሚለውን በደንብ አብልተው ከሆነ እሱ ያሸንፋል፣ ስትሰርቅ ትውላለህ። አይ ደግሞ ያኛውን ከሆነ ያበላው ደግሞ አይ ተው ይላል። የትኛው ነው እያበላችሁት ያላችሁት? የትኛው ይሆን የደለበውኛ ውስጥ? የትኛው ይሆን ኃይለኛ ይሆን? ከዚህ የተነሳ ነው ኑሮ ከባድ የሚሆነው። ይህንን ለማድረግ የማይወደውን እያደረገ ሲቸገር ነው። ማን ነው ከዚህ የሚገላግለኝ? ግን ደግሞ እንዳትረሱት እሱን ክፍል ባነበው ደስ ይለኛል። ቀጥሎ ያለው ተስፋ ስለሚሰጥ በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ሮሜ 7 ነው የማነበው። ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋና በብልቶቼ ባለ ኃጢአት ሕግ የሚማርከኝ አትራክት የሚያደርገኝ ሌላ ነገር አለ። የሚስበኝ ሌላ ነገር አለ። አርገው የሚለኝ ሌላ ነገር አለ። አንዋሽም ወገኖቼ፣ አንዋሽም። ኃጢአት እኮ ለስጋ ይጣፍጠዋል። አይጣፍጠውም እንዴ? አርጋችሁ ማታውቀው አታውቁት ይሆናል። እሺ ኃጢአት ይጣፍጣል ለስጋ እና ትግል አለው ሰውየው። ይሄንን በብልቶቼ ከአእምሮዬ ጋር የሚዋጋና በብልቶቼ ባለ ኃጢአት ሕግ የሚማርከኝ ሌላ ሕግ አየሁ። ምንኛ ጎስቋላ ሰው ነኝ፣ አሳዝናለሁ፣ ምስኪን ነኝ። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? አንድ ጊዜ አስታውሳለሁ፣ አንድ አገልጋይ ሜቢ 3-4 ዓመት ይሆነዋል።
አገልግሎን ሄደ። እግዚአብሔር ይባርከው። ማረሳው ድምጽ ዲቴይሉን አላስታውስ ይሆናል፣ ግን አንድ ነገሩን አረሳ። አድነኝ የሚል ትምህርት ነው አስተምሮ ሄደው። አድነኝ ነው የሚለው። ከማመሰላ ከሌላ እኮ አይደለም አድነኝ የሚለው፣ ከስጋዬ አድነኝ፣ ከራሴ አድነኝ። ወገኖቼ ይሄ ጥሪ ከዚህ ስጋ ጋር ትግል አለው። ይሄን ጥሪ ለዚህ ጥሪ የተገባውን ምላሽ እንዳንኖር የሚያደርገን ይሄ ስጋ ብርቱ የሆነ ስለሚሆን አንዳንዴ ስለምናደልበው ነው፣ ስለምናበላው ነው፣ ስለምናና ምስላችሁ ምግብ ስለምናበላው ሳይሆን ፊድ የምናደርገው ነገር። እሺ ወደዚህ የተነሳውበት ልመለስና ይሄ ጸጋ ግን ተገልጧል። በዚህ ደስ ይበላል። መሴጁ ዛሬ ነው። ይሄ ጸጋ አለ፣ አጠገብህ አለ፣ አጠገብሽ አለ። ይሄ ተገልጧል የሚለውን እንደ ኤፒፋኒ ይሄ ድንገት ብርት ሲልለት ሰው አሃ እንደሚል በዛ ቃል ነው የተጠቀመው ነው የሚለው። ተገልጧል፣ አጠገባችን አለ። ግን ምን ያደርጋል? መጽሐፍ ቅዱስ ቅድም ያነበብነው ላይ የሚለው ያስተምራል። ሰማችሁኝ? ያስተምራል። እያስፈራራ እኔ ይሄን ነው እንደምታደርገው ቆይ ብሎ ዱላ ይዟል ለሚጠብቅ ዓለም ያስተምራል። ምን ሊመልስ ደከመኝ ማን ያስጥለኝ ብለህ ስትጮህ ሊያስጥልህ ይሄ ጸጋ አለ። ግን እንዳንሳሳት ሮሜ ላይ ጳውሎስ አንድ ጥያቄ ይጠይቃል። እና ታዲያ ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል። ምክንያቱም በዚህ ብዙ የተደላደሉ የፈቀዱትን ለማድረግ እንደ መንገድ የተጠቀሙበት ሰዎች ስላሉ ማለት ነው። አይ እንደዛ አይደለም። አይ ነው መልሱ። ጸጋ እንዲበዛ በኃጢአት ጸንተን እንኑር ወይም ኃጢአትን ሁሉ ጊዜ እናድርግ? ኖ እንደዛ ማለት አይደለም። ይሄ ጸጋ እንዳውም የሚያደርገው ነገር አለ። ይሄውና የዛሬው ትምህርት የሚለው እሱን ነው። ይሄ ጸጋ ምን ኃጢአተኛነትና ዓለማዊ ምኞትን ያስክዳል። ጥያቄው የዚህ ጸጋ ተጠቃሚዎች ሆነናል ወይ ነው። ይሄ ጸጋ መኖሩን አውቀን ወደዚህ ጸጋ እየሮጥን ይሄ ጸጋ ሊያደርግ የሚወደደውን እንዲያደርግ ራሳችንን ይልድ አድርገንለታል ወይ ነው። ወይንስ በቃ እንግዲህ ምን ላድርግ ይሄ ስጋ መቼም እያልን ነው እየኖርን ያለ ነው። ወገኖቼ ጌታ ኤክስፔክት የሚያደርገው ነገር አለ። ይሄ ህይወታችን ትራንስፎርም እንዲያደርግ ይፈልጋል። ተመልከቱ፣ እነዚህን ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ፕሮግሬሲቭ ነው ህይወታችን ሊሆን የሚገባው። የት ጋር ነው ያለ ነው? ጸጋው የሚፈቅደውን ነገር ሊያደርግ የወደደውን ነገር በህይወታችን ያደርጋሉ ወይስ ሰኞና እሁድ ይለያያሉ? እነኚህ ቢጠፉ እኮ ሰዎቹ ራሳቸው ልዩነቱ የት ጋር ነው ታዲያ አይሉም። እግዚአብሔር ይርዳን። እንዲህ ስላችሁ እኮ እናንተ እንደዚህ ሆናችሁ እኔ እዚህ ጋር ደህና ሆኜ አይደለም፣ አብሬያችሁ ነኝ። ግን አንድ የተረዳሁት ነገር ይሄ ጸጋ ለሁላችንም አለ፣ ተገልጧል። ለዚህ ነው ይሄ ጸጋ አለ። ጸጋው ተገልጧል በሉ እስቲ። ጸጋው ተገልጧል። ጸጋው አለ። ያው ጸጋ የዳንበት ያ አልፎ የበደልን ብዛት አልፎ የመጣው የእግዚአብሔር ጸጋ ያዳነን ጸጋ አለ። አሁንም ምን እንድንሆን? ዓለማዊነትና ኃጢአተኛነት ምኞትን እንድንክድ። ኦፍኮርስ ድሮ ኢንጆይ እናደርገው የነበረውን ኃጢአት ገላገለን፣ እግዚአብሔር ይመስገን። አሁን ደግሞ በመውደቅ በመነሳት ላይ ከሆነ ያለ ነው። አንድ ክፍል ቀርቶናል፣ ሶስተኛ ክፍል ይባላል። ያ ሶስተኛው ክፍል መውደቅ መነሳት አይደለም፣ በኢየሱስ ክርስቶስ ስም እያልን እንድንሄድ ያደርገናል። ኖ ወይ እኔ ለዚህ አልመጥንም እያልን እንድንኖር ያስክዳል። እኔ እዚህ ሰፈር የለውም ባያድነንም እንኳን አንሰግድም ለዚህ ያሉት መልስ እኮ ደስ ይላል። በእናታችሁ ምን አሉ? ንጉሥ ሆይ ከሞን በዚህ ጉዳይ እኮ ልንደራደር አያስፈልግም፣ ስገዱ ምናምን ንግግር እኮ አያስፈልግም። ይሄ ምንድነው? ድሮ ኢትዮጵያ ሆነን የሞተ ነገር ነው እንል ነበር። ይሄ ነገር እኮ የምታወራው ነው የሞተ ነገር ነው ማለት በቃ ደንዲል፣ ከዚህ በኋላ ምንም አያስፈልግም። እና ክርስቲያን እዛ ጋር ነው እንዲደርስ የሚጠበቀው። አይ ይክዳል። እግዚአብሔር ዓለማዊ ምኞትና ኃጢአተኛነትን አብሶሉትሊ እንድንክድ እግዚአብሔር ይርዳል። እንድንክድ እነኛ አያደርጉትም ነው። እሷ ባለችበት ይሄ አይወራም። እሷ እንዲህ አይነት ነገር ውስጥ አትገባም። እዛ ጋር ያደርሰን እግዚአብሔር። ይሄ ብቻ ነው እንደሚያደርገው አይደለም። ያኛውን አልነካውም ብያቸዋለሁ። የተባረከውን ተስፋችንን እርሱም የታላቁን የአምላካችን የጌታ ኢየሱስ ክርስቶስ ክብር መገለጥ እየጠበቅንን አልነካውም። የሚጠብቁ ሰዎች ደግሞ ዩኒክ የሆነ ኑሮ ይኖራሉ። እንደዘመረው ቀደም ያንን የሚጠብቁ ሰዎች ዩኒክ ናቸው። ያንን የሚጠብቁ ሰዎች ዊርድ ይባላሉ። ያንን የሚጠብቁ ሰዎች ሞኝ ይመስላሉ። ግን የሚያደርጓቸው ነገሮች አሉ። 3 ነገሮች የሚቀጥለው ሳምንት እናያለን። እሱን ልዝለለውና ግን የመድኃኒታችን ኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛት እሱ አይደለም እንደ ችግሩ
እኛ ድሮ እናቴ እንዴት ነን ሰይጣኔን አታምጣው ትላለች እና አይ ዶንት ኖ እንግዲህ ለግሏ ይኑራት አላውቅም። እና አሁንስ ምን ብለን ስሙን ለውጠ ነው ይሆን? ይሄ ነው የፈለግነውን እያደረግን በቃ ምን ላድርግ እያለን ኤክስኪውዝ እያዘጋጀን ይሆን ያለ ነው ወይንስ ራሳችንን በመግዛት? ራሳችሁን መግዛት አቅቷችኋል? እንደኔ ጸጋ አለ። ይሄን ሁሉ ብዬ እምላችሁ ይሄን ጸጋ የት ጋር ሄደን እንደምናገኘው ግን መጨረሻ ላይ ነግራችሁ። ጸጋ አለ፣ ተስፋ አትቁረጡ። ግን ዛሬ አንድ ውሳኔ እንወስን። ይሄ ጸጋ ሊያረገን የሚፈልገው አለ። ይሄ ጸጋ ሊያስተምረን የሚፈልገው ነገር አለ። ይሄ የሰማነው ወንጌል ህይወትን ዲማንድ ያደርጋል። ይሄ የሰማነው ነገር እንደዛ እንትኑን ማረጉን ብጥስ አድርጎ እንደሰጠው ሰው የሚያስደርገን ነገር አለ። ዲኖው ያ ከዚህ ላይ አንስቶ የበጠሰው ነገር ሞት እንደሚያመጣበት ታውቃላችሁ። ከዚያ በኋላ እኮ ከክርስቲያኖች ጋር ይገደላል። ኢቭን ከነሱ ጋር እንኳን ባይገኝ የመንግስትን ትእዛዝ ባለመፈጸሙ ብቻ ይገሉታል። ኦፍ ኮርስ እንደዛ ነው የሚሆነው። ይሄንን ያደርጋል ራሳችንን በመግዛት ደሞስ በጽድቅ በቅድስና። አይ እኔ ክርስቲያን ነኝ፣ እኔ ይሄን አላደርገውም ያስብላል ነው የሚለው። ይሄ ጸጋ ሩቅ ነው ያለው እንዴ? እግዚአብሔር ይመስገን ቅርብ ነው ያለው። ጸጋው ተገልጧል። በመጨረሻስ እግዚአብሔርን በመምሰል ምን ይመስላል እግዚአብሔር? ቅድም እንዳልኳችሁ እግዚአብሔር ምን ይመስላል? ይሄ ዋው ውድ ጂሰስ ዱ WWJD ጥሩ ኢምፓክት የሚያመጣ ነገር ነው። ይሄን ጉዳይ ቢያገኘው ኢየሱስ ምን ያደርገው ነበር የሚል መንፈስ ይግባብል ልበላችሁ። የዛን ታሪክ ብታዩት ኢትስ ሶ ፋሲኔቲንግ። ቢዝነስ ነበራቸው እነኛ ክርስቲያኖች በዛ ወቅት ላይ። ይሄ WWJD የሚለው ኮንሴፕት ከመምጣቱ በፊት ቢዝነስ ነበራቸው። ታሪኩ ረዘም ያለ ነው፣ በሱ ጊዜያችን አልወስድም። ግን አንድ ነገር ሆነ ይላል። ሰባኪው ለስብከት እየተዘጋጀ አንድ ሰው መጥቶ አንኳኩቶ ሄደ። ሰባኪው ለስብከት እየተዘጋጀ ስለሆነ የዛን ሰው ነገር ሊያስተናግድለት አልቻለም። ተመልሶ ሄደ ያ ሰው። በሚቀጥለው ግን ስብከቱን ሰብኮ አዘጋጅቶ ይሰብክ በነበረበት ቦታ ያ ሰውዬ ወክ አድርጎ ገባ። እዛ ጋር የሚያሳዝን ነገር ሆነ። ያ ነገር ግን በዛ ቤተ ክርስቲያን ውስጥ ከዛን ጊዜ ጀምሮ መጣ። ኢየሱስ ክርስቶስ ቢሆን ይሄንን ጉዳይ ምን ያደርገው ነበር? what would Jesus do? እሱ ቢሆን በዚህ በኋላ ታዲያ ያ በቤተ ክርስቲያን ውስጥ ያደረገውን ነገር ልንገራችሁ። አንዳንዶችን ቢዝነሳቸውን አዘጋቸው። ምክንያቱም ቢዝነሳቸው የአንዳንዶቹ የአልኮልን አድቨርታይዝ ማድረግ ነው ወይ ሲጋራን አድቨርታይዝ ማድረግ ነው። ማተሚያ ቤት ነበራቸው አንዳንድ ሰዎች አስታውሳለሁ። እና ማተሚያ ቤቱ ተዘጋ። ለምን የተዘጋው መሰላችሁ? ማተሚያ ቤቱ ውስጥ የሚሰራውን የድሮውን ወረቀቱን ሲመለከተው እንዴ ኢየሱስ ክርስቶስ ቢሆን ይሄን አድቨርታይዝመንት ይሰራ ነበር እንዴ? አይሰራም። ሲያወጡ ከወረቀታቸው ከማተሚያ ቤት ሲያወጡ ማተሚያ ቤታቸው መክሰር ጀመረ። ዘጉት። ለምን እንደዘጉት? Jesus wouldn't have done this. What would Jesus do? እግዚአብሔር በዚህ ህይወት ይባርከን። ስለዚህ ይሄን ሁሉ የሚያደርገው ጸጋ የምንጠብቀውን የሚያስጠብቀንን የሚቀጥለው ሳምንት እናያለን። ምክንያቱም የሚመጣ ቀን አለ፣ የጌታ ቀን አለ። የተባረከ ተስፋ ነው ውስጡ ያለው። የሚጠብቁ ሰዎች አኗኗር የተለየ ነው። እግዚአብሔር ይመስገን። ራሱ ቅድም መዝሙሩ ሲዘምር በጣም ነው ያው የሚጀምሩት የሚጠብቁ ሰዎች ይዘምርማል። ቅድም እንደዘምር ነው ይዘምራሉ። አምልኮ መሪዎች ባይዘው እግዚአብሔር ይባርካቸው። ዘርወዘ በጣም መልካም መንፈስ አለ። እግዚአብሔር ይመስገን። እና ታዲያ እንዴት የት እንሄድ? ይሄን ጸጋስ እንዴት እናድርገው ለሚለው መልሱና ማጠቃለያው ይሄ ነው። ዕብራውያን 4:16 እናወጣና ይሄ መክተሚያችን ይሆናል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ስትረግል እናረጋለን። ራሳችንን መግዛት ተቸግረናል። ዓለማዊነትና ኃጢአተኛነትን አብሶሉትሊ ለመታገል፣ ለመግፋት፣ ለመቃወም፣ ለመጥላት አቅም አጥተናል። እግዚአብሔርን መምሰል አቅቶናል። ይሄው መፍትሄው እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ ምንን እንድናገኝ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አምነን እግዚአብሔር ይረዳኛል ብለን እንቅረብ። እግዚአብሔር ከዚህ ነገር ያስጥለኛል ብለን እንምጣ። እግዚአብሔር ያስጥለኛልን እኛ አምነን ፈቅደን በምን መጣበት ጊዜ እግዚአብሔር ያደርጋል። ለምን? ለራሱ ሊያዘጋጃት
ኢየሱስ ክርስቶስ ቤተ ክርስቲያንን እድፈት እንኳን ቢያገኝባት በእኔ ያለው ማለት ነው በእኔ ምክንያት ወደ ቤተ ክርስቲያን የመጣውን እድፈት በሚያይበት ጊዜ በቃሉ እያጠበና እያጸዳ ለራሱ ሊያደርጋት ቤተ ክርስቲያንን ለራሱ ለኢየሱስ ስራ ላይ ነው ያለው። አይጥላትም፣ አይገባሽም ብሎ አይወርዋትም። ይህንን እያደረግን ጌታን እንጠብቅ። ይሄ ጸጋ አለ። ዛሬ ብቻ አይደለም፣ ነገ ቤታችሁ አለ፣ ወደ ቤት ስትሄዱ አለ። ኮንፍሊክት ቢነሳ ይሄ ጸጋ አለ። የማይገባ ነገር በማድረግ የተያያዘን ሰዎች ብንኖር ይሄ ጸጋ አለ። ድፍሬ ልበል ይሄንን ሱስ ውስጥ ያለን ሰዎች ብንኖር ይሄ ጸጋ አለ። ልንላቀቀው ያቃተን ነገር ቢኖር ይሄ ጸጋ አለ። አብሮን የሰነበተ ነገር ቢኖር እግዚአብሔር ይሄ ጸጋ አለ። በቃ እኛ ግን እንጠላዋለን። በዛ ቦታ ከመገኘት ይልቅ ያንን የማንወደውን ነገር በመናደርግበት ስፍራ ራሳችንን ከማስገኘት ይልቅ ሌላ ቦታ እናስገኘው። ጸጋው ዙፋን ጋር እንምጣ። ጌታ ሆይ ያንን ላደርገው አልወድም፣ አልፈልገውም፣ አሁን ግን በፊት እወድቃለሁ። ይሄ ጸጋ ግን ያስጥለኝ። ያንን አንዳንድ ጊዜ እኮ ራሳችን በራሳችን ነው ቪክቲም የምናደርገው። መርጠን እዛ ቦታ ላይ እንገኛለን። ግን ያንን ዘግተን ጸጋው ዙፋን ስር ብንገኝ ያስችላል። ይሄ ጸጋ አለ። ተነስተን ቆመን እንጸልያለን። የእግዚአብሔር ስም የተባረከ ይሁን። ሳምንት ግን ጠባቂዎች የሚኖሩትን ኑሮ ለመኖር ይሄ ጸጋ ምን እንደሚያደርግ እናያለን። የእግዚአብሔር ስም የተባረከ ይሁን። ጸልያለን። እግዚአብሔር አምላክ ይህን ያሸናፊ ክርስቲያን ኑሮ እንድንኖር ጌታ ኢየሱስ ክርስቶስ ከሚመጣ ድረስ እየተጠባበቅን በምንኖርበት በዚህ ጊዜ ፓስተርን ወደዚህ ጠራዋለሁኝ። በምንጠብቅበት በዚህ ጊዜ የዚህ ጸጋ ተጠቃሚዎች ያድርገን። ይሄ ጸጋ አለ፣ ለሁላችንም አቬይለብል ነው። ግን እሁድ ብቻ አይደለም፣ ሰኞም ማክሰኞም እያለ ይቀጥላል።